ሰላም እንዴት አደራችሁ? ክቡራን የአርጂና አድማጮቻችን እንደምን አላችሁ? በያላችሁበት እንደ ወትሮው ሰላምታችሁ ብዝት ይበልልን። እንደሚታወቀው በዚህ ክረምት አርሰናል ከተለያዩ ተጫዋቾች ጋር ስማቸው ሲነሳ ተመልክተናል። እንዲሁም የተለያዩ ክለቦች በተለያዩ እግር ኳስ ተጫዋቾች ላይ በሰሞኑ ፍላጎቶችን ተመልክተናል። እንደ ሊቨርፑልና ማንቸስተር ሲቲ የመሳሰሉ ክለቦች ደግሞ ቀድመው ወደ ዝውውር ገብተው ታላላቅ ተጫዋቾችን እንዳስፈረሙ ተመልክተናል። የክረምቱ የዝውውር መስኮት ከመከፈቱ በፊት እንደ አርሰናል በዝውውሩ ትልቅ ዝውውርን ያደርጋል ተብሎ ከሚጠበቁ ክለቦች ቀዳማዊው አርሰናል ነው። እንደሚታወቀው አዲስ ስፖርቲንግ ዳይሬክተር ከቀጠረ ብዙ ጊዜያቶች አልሆኑትም። እንደሚታወቀው አንድሬ ቤርታ ከአትሌቲኮ ማድሪድ ከተሰናበተ በኋላ ከአርሰናል የፒኤስጂውን ስፖርቲንግ ዳይሬክተርና አንድሬ ቤርታን ነበረ የኤዱ ተተኪ አድርገው የነበረው አንድሬ ቤርታን ወደ ክለባቸው አዘዋውሯል። አንድሬ ቤርታ እንደሚታወቀው በዝውውሩ ጠንካራ ተሳትፎን የሚያደርግ ስፖርቲንግ ዳይሬክተር ነው። በማሳመን ረገድ ለክለቡ ጠቃሚ ነው። ምናልባት ከአንድሬ ቤርታ ከሱፐር ሚኬል አርቴታ ጋር በመሆን ከአሁኑ ዝውውሮችን እየጨረሱ ይገኛል። ነገር ግን የአርሰናል ደጋፊዎች የሚፈልጉት አይነት ትራንስፈር ነውስ እንዴ የሚለውን እንመልከት። እንግዲህ አርሰናል ባለፉት ጥቂት ትላንት ወዲያ ዝውውሮችን ሲያከናውን እንደነ ኖርጋርድ የመሳሰሉት ከብሬንትፎርድ ሜትር ከ85 የሚረዝመውን በዴንማርክ ማርች 10 በ1994 የተወለደው በኮፐንሃገር ነው። ይህ የተወለደው ዛሬ ላይ የ31 ዓመት የመሃል ሜዳ የተከላካይ አማካይ ቁመቱ ረዘም የሚል ኳሶችን ኢንተርሴፕሽን የሚያደርግ ኳሶችን የሚያስጥል በባለፈው በ2024-25 በእንግሊዝ ፕሪሚየር ሊግ ከግራንቨርግ በመቀጠል በሊጉ ኳሶችን በማቋረጥና በመከልከል ወይም ኢንተርሴፕሽን በማድረግ የሚስተካከለው ተጫዋች የለም። የሚበልጠው ግራንቨርግ የሊቨርፑል ተጫዋች ግራንቨርግ ብቻ ነው። ይህም የመሬት ላይ ኳስን በማሸነፍ ኖርጋርድ ጥሩ ግልጋሎትን የሚሰጥ ተጫዋች ነው። አርሰናል ከኖርጋርድ በፊት የጋናዊና አጥቂ የቶማስ ፓርቴን ውል እንደሚያራዝም እርግጠኛ ነበረ። እንደሚታወቀው ቶማስ ፓርቴ ከአርሰናል ጋር ውሉን ከስምምነት ለመድረስ አልፈቀደም። ያም ከክፍያውና ከሰጡት ኮንትራት አኳያ ነው። ቶማስ ፓርቴ የ2 ዓመትና ከዛ በላይ ኮንትራትን እንዲሁም ደግሞ ቀድሞ ከሚከፈለው ገንዘብ ላይ ተጨማሪ ክፍያዎችን የሚጠይቅበት ሂደትም ነበረ። ነገር ግን አርሰናል ለዚህ ለጋናዊ ኢንተርናሽናል ተጫዋች ባለፈው ሲዝን ላይ ጥሩ ግልጋሎትን ቢሰጥም በካቻምናው በነበረው ሲዝን ላይ አርሰናልን በጉዳቶች ብዙ ጨዋታዎችን እንዳለፈው ይታወቃልና ሱፐር ሚኬል አርቴታ ባለፈው ሲዝን ለአርሰናል ጥሩ ግልጋሎትን የሚሰጥ ቢሆንም ነገር ግን በአርሰናል የጠየቀው ክፍያ ከፋይናንሻል ፌር ፕሌይ ጋር ትንሽ ክለቡን ሊያነቃንቅ በሚችል ሁኔታ ክለቡ ጋር ከስምምነት ለመድረስ አልቻለም። በዚህ ወር መጨረሻ ከአርሰናል እንደሚለቅ ታውቋል ነው። አርሰናል በዚህ ጊዜ ነበረ አፋጣኝ ዝውውር የገባለት። እንደሚታወቀው የመሃል ሜዳ ጆርጂኒዮ ወደ ትውልድ ሀገሩ ብራዚል እንዳቀና ይታወቃል። ምንም ለጣሊያን ናሽናል ቲም ቢጫወትም ትውልድ ብራዚላዊ ነው። ጆርጂኒዮ እንደሚታወቀው ወደ ጣሊያን እንዳመራ ወደ ፍላሚንጎ አምርቶ ከፍላሚንጎ ውሉን እንዳደረገ ይታወቃል። የቶማስ ፓርቴን ውል አራዝማል በማለት እርግጠኛ የነበረው ሱፐር ሚኬል አርቴታ አፋጣኝ ዝውውር ውስጥ እንደነ ኖርጋርደን ገብቷል። ኖርጋርደን የፈረንሳዩን የሲቪያ ተጫዋች የ23 ዓመት ፈረንሳዊ ተጫዋችን አጎሜን ትቶ ነው ኖርጋርደን ወደ አርሰናል ስኳድ ውስጥ የቀላቀለው። እንደሚታወቀው በዚህም አርሰናል ይህንን እንደሚታወቀው አርሰናል ዝውውሮችን የሚያደርጋቸው ማንኛቸውም ክለቦች የእድሜ ጉዳይ ይወስናልና ተጫዋቾችን ሲያዘዋውሩ እንደሚታወቀው ኖርጋርድ የ31 ዓመት እድሜ ነው። አጎሜ ደግሞ የ23 ዓመት ፈረንሳዊ ነው። በፈረንሳይ ከተማ ያደገ እንዲሁም ደግሞ በስፔን የሚጫወት በባለፉት እንደነ አርቤ ሌቭዢንግ የመሳሰሉ ክለቦች ይህንን ተጫዋች ሲፈልጉት የነበረ ተጫዋች ነውና አጎሜን ትቶ ነው አርሰናል የኖርጋርድን ዝውውር የጨረሰው። ኖርጋርድን ስንመለከት
ባለፈው ሲዝን ላይ በብሬንትፎርድ 6 ጎሎችን አስቆጥሯል። ከ2019 ነበረ ዛሬ የሊቨርፑል ስፖርቲንግ ዳይሬክተር በመሆን የተሾመውን በፊዮሬንቲና ከፊዮሬንቲና ወደ ብሬንትፎርድ ወደ እንግሊዙ ክለብ ብሬንትፎርድ ያመራው። እንደሚታወቀው አርሰናል በእንግሊዝ ፕሪሚየር ሊግ ልምድ ያለውን ተጫዋች የማዘዋወርና የአጭር ጊዜ እቅድ ወይም ደግሞ ለአፋጣኝ ጊዜ ምላሽ የሚሆነውን የሚመስል ነው ዝውውርን ያደረገው። እንደሚታወቀው ኖርጋርድን በእንግሊዝ ፕሪሚየር ሊግ ልምድ አለው። እንደሚታወቀው ካስታወሳችሁ ሙድሪክን ለማዘዋወር ፈልጎት ነበረ። እንደሚታወቀው ሙድሪክን በቼልሲ ሲነጠቅ ሌሃንድሮ ትሮሳርድን ነው ወደ እንግሊዝ ወደ አርሰናል ከብራይተን ሆቨር አልቢዮን አርሰናል በዛን ወቅት በኤዱ ስፖርቲንግ ዳይሬክተር ወቅት ላይ ያዘዋወረውና እንደሚታወቀው ትሮሳርድ ከምንም በላይ ጥሩ ግልጋሎትን ነው የሰጠው ከሙድሪክ ለቼልሲ ካደረገው ግልጋሎት በላይ ትሮሳርድ ሰጥቷል። አርሰናልም ዛሬ አጎሜን ከሚያመጣ ኖርጋርድን ከብሬንትፎርድ ማዘዋወርን የቀዳሚ ምርጫ አድርጎታል። በአርሰናል ያለ ዙሪያ ዋና የዝውውር ስንመለከት በዚህ ሲዝን ላይ አርሰናል ይሳተፋል ተብሎ የሚጠበቅበት ዋናው የአጥቂ መስመር ነው። እንደሚታወቀው በባለፈው ሲዝን ላይ ስትራይከር በማጣት እንደ ሚኬል ሜሪኖን የመሳሰሉ የመሃል ሜዳ ተጫዋቾችን ነበር አርሰናል ላለፉት እንደነ አውሮፓ ቻምፒየንስ ሊግ የመሳሰሉ ጨዋታዎች ሁላ ይህንን የመሃል ሜዳ ተጫዋች በአጥቂነት ሚና ሲጫወትበት እንዲሁም ደግሞ ሲያሳትፈው የነበረው። በዚህ ክረምት ላይ አርሰናል ዋና ስራቸው ይሆናል ተብሎ የሚጠበቀው የሚኬል ወይም የሜሪኖን ቦታ ብቻ ሳይሆን የማርቲኔሊን ተፎካካሪ ሰው ይፈልጉ ነበር። እንዲሁም የቡካዮ ሳካ ተፎካካሪ ሰው እንዲሁም ደግሞ ሁነኛና ጭራሽ አጥቂ ያዘዋወራል የሚል ብዙ እንዲሁም ደግሞ የዴቪድ ራያ ተተኪ በረኛ ይዘዋወራል የሚል ነበር። እንደሚታወቀው ከብሬንትፎርድ አንድም በረኛ በውሰት አምጥቶት ነበር፣ ብዙም ግልጋሎት ሳይሰጥ በመልሶታል። እንደሚታወቀው እንዲሁ ከቼልሲ ቤት በመጨረሻ ራሂም ስተርሊንግን ነበረ ወደ አርሰናል ዝውውር የቀላቀለው። ራሂም ስተርሊንግ በአርሰናል ደጋፊዎች አሳዛኝ ዝውውር ከሚባሉት ውስጥ አንደኛው ይህ የራሂም ስተርሊንግ ነው። ሶ አርሰናል በዚህ ክረምት ላይ ወደ ዝውውር ይገባል ተብሎ የሚጠበቅባቸው ቦታዎችና ስፍራዎችን ስንመለከት እንደነ ስትራይከር እንዲሁም የማርቲኔሊና የቡካዮ ሳካን ቦታዎችን ተመልክተናል። አርሰናል በእነዚህ ቦታዎች ላይ ወደ 9 የሚሆኑ ተጫዋቾችን በመልማዮች ዘንድ መልምሏል። እንደነ ራፋኤል ሊዮ፣ እንደነ ሮድሪጎ፣ እንደነ ሴስኮ ጌክሬስ፣ እንደነ ኒኮ ዊሊያምስ፣ እንደነ ጎርደን የመሳሰሉ ተጫዋቾች ጋር መልማዮችን ልከው ተመልክተዋል። እንዲሁም ደግሞ ለግዢ አማራጭም 1-2 እንቅስቃሴዎችን ስካውት ተደርጓል። እንደሚታወቀው አርሰናል በእነዚህ ተጫዋቾች ላይ በማርቲኔሊ በኩል ትሮሳርድን ነበረ ያሰበው። እንዲሁም ደግሞ የቡካዮ ሳካን እረፍት በሚያስፈልግባቸው ቦታዎችና ተፎካካሪነት ራሂም ስተርሊንግን ነበር ያመጣው። አርሰናል ያዘዋወራቸው ዝውውሮች ጠቀሜታ ላይ አልነበሩም። እንደሚታወቀው አርሰናል በዚህ ክረምት ሊያዘዋውራቸው ከሚችልባቸው በላይ ግን አንድ ነገርን እናንሳ ለአርሰናል ደጋፊዎች የማርቲን ኦዲጋርድ ክሬቲቪቲ ወይም ደግሞ ወቅታዊ ፐርፎርማንሱ መቀነስ በአርሰናል በኩል ትልቅ ስጋት ሆኖታል። እንደሚታወቀው በአርሰናል በኩል ክሬቲቪቲ ፈጠራ ተጫዋች እንደነ ትሮሳርድ አይነትን ሚና የሚወጣ የማጥቃት ሚና ያለው ተጫዋች ከኦዲጋርድ ውጪ ክሬቲቪቲ ፕሌየሮችን እየተመለከትን አልነበረም። ከዚህም በተጨማሪ አርሰናል በባለፈው ሲዝን ላይ በኦፕታ አናላይስን ስንመለከት ባለፉት የ2022 23 23 24 እና 24 25 እንዳጠቃላይ እንመልከት እስኪ ላስት 3 ሲዝኖችን በአርሰናል በሱፐር ሚኬል አርቴታ ውስጥ በነበረ ጊዜ እስኪ እንመልከት። ያን አርሰናል በ22 23 በሱፐር ሚኬል አርቴታ ውስጥ በተጋጣሚ ክለብ ላይ አጠቃላይ 88 ጎሎችን በእንግሊዝ ፕሪሚየር ሊግ አስቆጥሯል። እንደሚታወቀው በዚህም ሁለተኛ ሆኖ ማንቸስተር ሲቲ በፔፕ ጋርዲዮላ ዋንጫ ተነስቷል። በሁለተኛው ባለፈው በ23 24 ጥሩ ሲዝንን አሳልፏል። ከፍተኛ ጎሎችንም አስቆጥሯል። ወደ 91 ጎሎች የሚሆን የእንግሊዝ ፕሪሚየር ሊግ 38 ማቾች ላይ የኚህን ጎሎችን የሱፐር ሚኬል አርቴታው አርሰናል አስቆጥሯል። ከዛ ባለፈ በዚህ ባሳለፍነው ሲዝን ላይ 24 25 ላይ አርሰናል
ከሶስቱ ዓመታት ላይ በጣም የወረደ ሲዝንን ነው ያሳለፈው ጎል ከማስቆጠር አኳያ። ይህም 69 ጎሎችን ነው ያስቆጠረው። በአርሰናል ታሪክ እኮ አንድ ስትራይከር ከ10 እና ከ11 በላይ ጎሎችን ካስቆጠረ ጥቂት ዘመናትን አሳልፏል። እንደሚታወቀው በሊቨርፑል ቤት ብንመለከት እንደነ መሐመድ ሳላ ተፎካካሪ ላይ እንመለከታለን። የተለያዩ ክለቦች ላይ አስቆጣሪዎችን እንደነ ኒውካስትል አሌክሳንደር አይዛክ፣ የተለያዩ ተፎካካሪ እንደነ ሃላንድ አይነቶች የሚያስቆጥሩ አሉ። አርሰናል ቤት እኮ አንድ ተጫዋች እንደ ቀድሞ ተፎካካሪነቱ ሪትም ውስጥ ከወጣ ቆይቷል። ያም ኤክሴፕትድ ጎሎችን ስንመለከት አርሰናል በ22 23 72.1 የጎል የማስቆጠር ኤክሴፕትድ ጎል የማስቆጠር ዩኒታቸውን ተመልክተናል። ይህም 23 24 ላይ 77 ነጥብ 5ን ተመልክተናል። ያም የ5 ነጥብ የሚሆኑ ጭማሪዎችን አስመልክተናል። ግን በሚያሳዝን ሁኔታ በባለፈው ሲዝን 61.2 ነው አርሰናል ኤክሴፕትድ ጎሎችን በዚህ ክለብ ያስመለከተው። እንዲሁ ባለፈው በአጠቃላይ በሶስቱ ሲዝኖች አርሰናል ምን ያህል ሹቶችን አደረገ የሚለውን ስንመለከት በመጀመሪያ 22 23 ሲዝን ላይ ሁለተኛ ሆኖ ያጠናቀቀው ላይ 593 ኳሶችን ወደ ጎል ሹት አድርጓል። ከዛ ላይ 88 ጎሎቹ ነው ሊቆጠርለት የቻለው። ከዛም በመቀጠል በባለፈው በ23 24 ላይ ደግሞ 657 የሚሆኑ ሙከራዎችን ሹቶችን ወደ ተጋጣሚ ኦፖነንት ክለብ የምንላቸው ላይ ሞክሯል። ከዛ ላይ የተቆጠረው 91 ጎሎችን ነው። ያም 13.9% የሚሆኑ የማስቆጠር ሂደቶችን ከፍተኛ ተመልክተናል። በዚህ ሲዝን ከሁለቱ በጣም በወረደ ማለት ይቻላል። ከ23 24ን በወረደ 546 ሙከራዎችን ነው አርሰናል በዚህ ሂደቶች ያደረገው። አንድ ይህንን ስንመለከት አርሰናል በዚህ ክረምት ላይ በዋናነት ተጫዋቾችን ሊያዘዋውር ይችላል ተብሎ የሚጠበቀው ጭራሽ አጥቂ እንደነ ሴስኮ ጌክሬሽ የመሳሰሉ እንዲሁም ደግሞ በቀኝ መስመር እንዲሁም የቡካዮ ሳካ ተመላላሽን የመሳሰሉ ቦታ ላይ በትኩረት ሊሰራ ይችላል የሚለውን ነው የምንመለከተው። በዚህም እስኪ በባለፈው የገብርኤል ማርቲኔሊን ሲዝንን እና እንመልከት። ኦፕታ አናላይስ ባደረገው አማካኝነት አርሰናል በማርቲኔሊ ላይ የመጀመሪያ 21 22 ላይ 6 ጎሎችን ያስቆጠረው፣ እንዲሁ 22 23 ላይ 15 ጎሎችን አስቆጥሯል። ማርቲኔሊ በግሉ ጥሩ ሲዝንን ካሳለፈባቸው አመታቶች ውስጥ ይሄ አንደኛው ነው በኦፕታ ድረገጽ አማካኝነት። ከዚህም አኳያ ጥሩ ግልጋሎትን ሰጥቷልና አጠቃላይ እስኪ ስንመለከት የ2024/25 አርሰናል የፈለጋቸው እነዚህ ዊንግ ላይ ከሚጫወቱ ተጫዋቾች ስታቲስቲክሳቸውን እንመለከት እስኪ። ለምሳሌ ማርቲኔሊ በዚህ በ23/24 ያሳለፈው ሲዝንን ስንመለከት 8 ጎሎችን ነው ያስቆጠረው። አንቶኒዮ ሴሜኖ የወልቭስ የቦርንማውዝ ተጫዋች እንዲሁም አርሰናል መጫወት ምኞቱ የሆነው በአንድ ጋዜጣ ላይ አስተያየቶችን ሲሰጥ የነበረው አንቶኒዮ ሴሜኖ በዚህ በ292 ይሄ ሚኒት በእነዚህ ደቂቃዎች ላይ ሴሜኖ ለቦርንማውዝ 11 ጎሎችን አስቆጥሯል። ራፋኤል ሊያውንም ስንመለከት እንግዲህ 291 ደቂቃዎችን ተጫውቶ 8 ጎሎችን አስቆጥሯል። ሮድሪጎ በሪያል ማድሪድ ቤት 323 እንትኖችን አድርጎ ጎሎችን ሲያስቆጥር የነበረው 6 ነው። ኒኮ ዊሊያምስ አለ ወደ 400 ደቂቃዎችን፣ እንዲሁ አንቶኒ ጎርዶን እንደዚህ 5-6 ጎሎችን ሲያስቆጥሩ ተመልክተናል። እነዚህን አጠቃላይ አሲስታንቹን በክለቦች ደረጃ አሲስት ሲያደርግ ስንመለከት እንግዲህ ከሁሉም በላይ ራፋኤል ሊዮ የኤሲ ሚላኑ የዊንግ ተጫዋች ራፋኤል ሊዮ ወደ 8 አሲስቶችን በማስመልከት ለአርሰናል ምርጫዎች ውስጥ እጩ ከሆኑት ውስጥ ቀዳማዊ ስፍራን ይይዛል። ከዚህም በመቀጠል እንግዲህ እንደሚታወቀው በ2024/25 የፊት ለፊት የአርሰናል የፊት መስመሮችን ስንመለከት ብራያን ምቡሞ ከማንቸስተር ዩናይትድ ዝውውሮች ውስጥ በተደጋጋሚ ሲፈለግ የነበረው 364 ሩጫዎችን በሜዳ በማከናወን ወደ ከሁሉም አንደኝነት ደረጃ ላይ ሲቀመጥ፣ ኬቪን ሼዳ የሚባለው 231 ሩጫዎችን በማድረግ ሁለተኛነት ይቀመጣል። አንቶኒዮ ሴሜኖ፣ መሐመድ ሳላ እንዲሁም ሉዊስ ዲያዝ እና ጋብርኤል ማርቲኔሊ በነዛ በመቀጠል የተለያዩ ቦታዎችን በመያዝ ተመልክተናል። ጋብርኤል ማርቲኔሊ እንደሚታወቀው በባለፈው ዚስ ላይ ጥሩ ግልጋሎትን ቢሰጥም ነገር ግን እንደ አጠቃላይ በክለብ አኳያ ለአርሰናል ሲያደርጋቸው የነበረው ጥሩ ግልጋሎትን በመስጠት ሂደቶችን አልተመለከትንም። ከሌላው ስንመለከት
አርሰናል የኖርጋርድ ዝውውርን እንመለከታለን። ኖርጋርድ ለአርሰናል ጥሩ ግልጋሎትን ይሰጣል የሚል ወትራዊ ግምትን ብቻ ሳይሆን ኤክሴፕትድም ተቀባይነት ያለውና ጥሩ የብልጣብልጥ ዝውውር በመባል የሚታወቅ ታላቅ ዝውውር ነው። ይሄ ኖርጋርድ በአርሰናል ቤት የሚያሳልፍ ከሆነ የሚጠበቀው ነገር ግን እስኪ በአርሰናል ደጋፊዎች እንደ ጥያቄ ላንሳላችሁና አርሰናል እነዚህን ተጫዋቾችን ለማዘዋወር ወደ ዝውውሩ ከገባ ጥቂት ጊዜያቶች ናቸው። እንደሚታወቀው የዝውውሩ ወቅቱ ገና ነው። ነገር ግን በአርሰናል በኩል የማርቲን ኦዲጋርድን ሚና ሊወጣ የሚችል ማንስ ይኖራል? ኢቻን ንዋነሪን ወይስ የነበሩ ተጫዋቾችን አርሰናል እኮ ከሌሎች ክለብ መሰረተ ግንባታ የሚያስፈልገው ክለብ ነው። እንደሚመለከተው ሙስኬራን ለማስፈረም የሚፈልጉ ክለቦች በትላንት ወዲያዎች የተለያዩ ንግግሮች ላይ ተመልክተናል። ይሄ የመሃል ሜዳ ተከላካይ የአርሰናል ጠንካራ ዲፌንሲቭ ኤሪያዎችን ለመሸፈን የሚያደርግ ታላቅ ተጫዋች እንደሆነ ይታወቃልና አርሰናል በዚህ ላይ እነዚህ ዝውውሮችን ለማከናወን ከሚያደርጋቸው እንቅስቃሴዎች ውስጥ በቀጣይ ሲዝን ለሚኖራቸው ሚናዎች እንመልከት። ነገር ግን እስኪ የቶማስ ፓርቴ አርሰናልን መልቀቅና የኖርጋርድ ወደ አርሰናል ዝውውሩ መምጣት ምንን ሊያሳጣ ይችላል? ምንስ ሊጠቅም ይችላል? የሚለውን አንድ ሁለት ነጥቦችን እንመልከት እስኪ። የመጀመሪያው የቶማስ ፓርቴ አለመኖር። ቶማስ ፓርቴ ባለፈው በአርሰናል ላይ የቀኝ ተመላላሽ ሆኖ ወደ 14 ጨዋታዎችን ማቾችን አድርጓል። ይሄም አርሰናል ይሄ ማንኛቸውም ቦታ ሊጫወት የሚችል ተጫዋችን ነው አሁን ላይ እያንዳንዱ ክለቦች ሲያዘዋውሩ የተመለከትነው። ከዚህም አኳያ አርሰናል የቶማስ ፓርቴን አለመኖር ምናልባት የአርሰናል የቀኝ በኩል ተመላላሽ ተጫዋቾች ሁለቱም እንደነ ቢን ዋይት እና እንደነ ጂሬን ቲምበር የመሳሰሉ ተጫዋቾች ጉዳት በሚያጋጥማቸው ጊዜ ሊጠቀማቸው የሚችለው እንደ ቶማስ ፓርቴ አይነት ተጫዋቾችን ሊያጣ ይችላል። ከዚህም አኳያ አርሰናል ድጋሚ ይህንን እጦትን ሊያጋጥም ወይም ሊያጣ ይችላል የሚል ትክክለኞች ሂደቶች አሉ። ከዛ ባለፈ አርሰናል የኖርጋርድን ዝውውር ማዘዋወር ኖርጋርድ እንደሚታወቀው የ6 ቁጥር ተጫዋች ነው። ከፊት ለፊት ተጠግቶ ብዙ የሚያስቆጥር ተጫዋች አይደለም። ከሙከራዎችም ጥሩ አይደለም። ሄዲንግ ኳሶች ላይ በጣም ጎበዝ እንደሆነ ይታወቃል። እንዲሁም እንደነ ቶተናም አይነት ተጫዋቾች ይህንን ልጅ ይፈልጉት ክለቦች ይህንን ልጅ ይፈልጉት ነበር። ቶማስ ፍራንክ ወደ ቶተናም ከተዘዋወረ በኋላ ይህንን ልጅ ለማዘዋወር ይፈልጉት ነበር። ምርጫው አርሰናል አድርጓል እንደሚታወቀው። ነገር ግን አርሰናል እንደነ ዙቢሜንዲና ዲክላይን ራይስ እንዲሁም ደግሞ ዲክላይን ራይስ ዙቢሜንዲን እና ኖርጋርድን ምናልባት የዙቢሜንዲ ተቀያሪ ተጠባባቂ በመሆን ለአገልግሎት ሊሰጥ ይችላል። ራይስ ወደ 8 ቁጥር ሚና የቀኝ 8 ቁጥር ሚና ኦዲጋርድ የግራ 8 ቁጥር ሚና ተሰጥቷቸው ግልጋሎቱን ሊሰጡ ይችላል። ምናልባት በኋላ መስመር ደጀን ሊሆንላቸው ከሚችሉ እንዲሁም ኖርጋርድ ባለፉት በእንግሊዝ ፕሪሚየር ሊግ ላይ ለብሬንትፎርድ የመሃል ተከላካይ በመሆን አልፎ ጨዋታዎች ላይ ለቶማስ ፍራንክ አገልግሎት ሲሰጥ ተመልክተናልና አርሰናል በዚህ ሲዝን ሲያደርጋቸው የነበረው እንቅስቃሴዎች ይህንን ይመስላል። ኖርጋርድን ማዘዋወሩ ጥሩ ጠቀሜታዎችን ሊያገኝ ይችላል። ምክንያቱም በእንግሊዝ ፕሪሚየር ሊግ ላይ የተሳትፎን ረዥም ዘመናትን እንዲሁም ከ2019 አንስቶ አገልግሎትን ሲሰጥ የነበረ ዴንማርካዊ ተጫዋች እንደመሆኑ አኳያ ጥሩ ግልጋሎትን ይሰጣል የሚል መላምቶች ይኖራሉ። በቀጣይ የምንመለከት ይሆናል። አርሰናል እንግዲህ ከዚህ በመቀጠል ሊያዘዋውራቸው ይችላል ተብሎ የሚጠበቀው ቦታዎች ይኖራሉ። ለአርሰናል ፍንጭ የሚሰጡት እንደነ ሴስኮ የአርሰናልን የትዊተር ኢንስታግራም መሰል ፎሎ ማድረግ ጀምረዋል። ሊቨርፑልን ፎሎ አድርጎ ነበረ፣ አንፎሎ አድርጎታል። በዚህ ጋር በተያያዘ እንዲሁም ደግሞ ሮድሪጎ በሪያል ማድሪድ ቤት የሚጫወተው ሮድሪጎ በአርሰናል በጥብቅ የሚፈልገው ከዣቪ አሎንሶ ጋር እንዲሁም በሪያል ማድሪድ ተደጋጋሚ በእነዚህ በክለቦች ሻምፒዮና 3 ጊዜ ከጨዋታ ከውድድሩ ውጪ ቤንች መሆኑ ከክለቡ ውጪ እንዲሁም ኦቨር ቤንች መሆኑ ተመልክተናልና ይህም ወደ አርሰናል ዝውውር ከሚያደርጋቸው እንቅስቃሴዎች ጋር ለአርሰናል ፍንጭ ሊሰጡ የሚችሉ ናቸው። አርሰናል ግን በዚህ ክረምት ላይ እንደ ሴስኮ ከግሬስ ከሁለት አንዱን የሚጨርስበት እንዲሁም የአንድ የዊንግ ስትራይከር የሚያመጣበት የኋላ መስመሩን የሚያወቅርበትና እንዲሁም ክለቡን እንደ አዲስ የሚገነባበት ሂደቶች ይኖራሉ። ስለዚህ አርሰናል በዝውውሮች ላይ እነዚህ ተጫዋቾችን የማዘዋወር ትልቅ ሚና እንዲሁም ደግሞ ስካውት ወይም ደግሞ ቦታዎች ላይ ይሆናል። የቀኝ መስመር እንዲሁም የቡካዮ ሳካ ተፎካካሪ የራያ አሪዛባላጋ መጥቷል እንደሚታወቀው። እንዲሁም ደግሞ የቶማስ ፓርቴ እና የጆርጂኒዮ ምትክ ኖርጋርድና
ዙቢሜንዲ መጥተዋል። እንደሚታወቀው አሁን ላይ የማርቲኔሊ ቦታ ላይ እና እንዲሁም ሁነኛ አጥቂ ከማስፈረም አኳያ ሂደቶች ላይ ይገባል የሚል እንቅስቃሴዎችን በአንድሬ በርታና በሱፐር ሚኬል አርቴታ ውስጥ ይከናወናሉ ማድረጋቸው የማይቀር ነው። ስለዚህ አርሰናል በቀጣይ ምንስ ያደርጋል የሚለውን ሂደቶችን በሌላ ፕሮግራም የምንመለስ ይሆናል። የዛሬውን ፕሮግራም ያቀረብኩላችሁ እኔ ተመስገን አስናቀ ነኝ። ስፖርታዊ ማንኛቸውም መረጃ ጥያቄ ካላችሁ እንድትጠይቁን በኮሜንት ሴክሽን እናሳውቃለን። ከዚህ በመቀጠል እንግዲህ በተለያዩ የቲክቶክ እንዲሁም ፌስቡክ እና ዩቲዩብ አማራጮች ስፖርታዊ መረጃዎችን ከኛ እንድታገኙ አማራጮች አላችሁ። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ እንድታገኙ ጋብዛችሁ በያላችሁበት ሰናይ ቀን ይሁንላችሁ።